ሄርሜላ መጨረሻዋ ምን ሆነች? የሰው ባል የሰረቀ በረካ አይሆንም የተባለ ለካ ያለ ነው። መጨረሻዋን ሂጂ ከህይወታችን ውጪ ተብላ ተባረረች። ሄርሜላ ምን ተሰማት? በዚህ ሰዓት በምን ሁኔታ ነው ያለችው? ሩታስ እንዴት ናት ያለችው? የኔ ጀግና የሴት ወይዘሮ የኛ ንግስቲ ሩታዬ በተግባር አሳየሽን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንደኔ እንደው ፋንዲሻ እንደሆናላችሁ እንደው ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ሀሳብ አስተያየት በማስቀመጥ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ደግሞ ሼር ላይክ በማድረግ አበረታቱን እላችኋለሁ። ዛሬ ይዤላችሁ የመጣሁት በጣም አስተሳች እና አስደነጋጭ እንደዚህ አይነት ይወጣል ከማይባል ሰው የማንጠብቀው ሰው ጋር እንደዚህ አይነት ነገር የወጣ ማን ነው? እሱም አቶ አብርሽ ማለት ነው። ከአፉ እስከ ሲወጣ ድረስ ጨነቀው፣ ተጨናነቀ። ጨጓራውን እንግዲህ ልበለው አልበለው ያለ ማለት ነው። ልቡን መታ 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 እያደረገው ሩታ ከዛ ጋር የለው ያለችው አልፈልግሽም አላታ ከህይወቴ ውጭ ያላት ማናት? ሄርሜላ በዛ አይታችኋል እንግዲህ ብዙ ፈተና አይተዋል እነዚህ ሰዎች ማለት ነው። ሙሽራ ሆኖ ሙሽራነታቸው ሳያዩ እርግዝነቷ ሳታይ ወልዳ ራስነቷ ሳታይ እቺ ልጅ ማለት ነው እንግዲህ በመሀላቸው ገብታ የበጠበጠቻቸው እንግዲህ አይታችኋል። እስከ መለያየት ድረስ ደርሰዋል እነዚህ ሰዎች ማለት ነው። እኔ ምንም ቢሆን በሰው ባል አትግቡ፣ የራሳችሁ ባል ያዙ፣ ጠበቅ አድርጋችሁ ያዙ ምለው በምክንያት ነው። ምክንያቱ ምንድን ነው? እስቲ ምንድን ነው ብላችሁ ጠይቁኝ። እዩ እስቲ ማለት ነው እናንተ። ቆይ አሁን ማለት ነው ሄለማታ ይሄ ሁሉ ሆና ከንፈር ስማ፣ ግንባር ስማ፣ ጉንጩን ጨርሳው፣ ልብሱን ጠርጋ ምን ብላ አጉርሳ በከንቱ ቀረች። ይኸው ማን ዞር ብለው አያት? የለም ማንም ዞር ብሎ ያያት ሰው የለም። እኔማ ደስ ብሎኛል። የሰው ባል የምትሰርቁት እንደዚህ ተዋረዱ በሚዲያ ማለት ነው። አዎ ሩታዬ ጎበዝ ጀግና፣ አንቺ እኮ ጀግና ነሽ፣ ጎበዝ ነሽ። ዘንድሮማ አኮራሽን ጎበዝ። እኔ ብያለሁ ይሄ ልጅ ታውጣ ብቻ ታያታለሽ፣ እንዴት አድርጋ እንደምታንገበግብሽ ታያታለሽ ብዬ ነበር። ይኸው ያለችዋ ነገር ጠባላለችም ደረሰች ማለት ነው። ዛሬ እኔ ደስ ብሎኛል እውነት። በቃ እስከ መጨረሻ ነው ቪዲዮቸውን ዛሬ ከፍቼ ቁጭ ብዬ እንደው ላይፍም አልገባሁም ዛሬ ላይፍ ራሱ ተውኩት። የእነሱ በቃ እየሰማ ብዬ አፌን ከፍቼ ማለት ነው እየሰማኋቸው ማለት ነው። እንዲህ በጣም ከዚህ የበለጠ ደስታ አለ እንዴ? ከዚህ የበለጠ ደስታ አብርሽ አሁን ነው በቃ ማግባት የጀመረው፣ አሁን ነው ያገባው፣ አሁን ነው የተወለደው። ምንም ሳይወለድ አሁን ራሱ እኮ ቀልቡ ላይ የለም፣ ቀልቡ ራሱ የለም ብላችሁ ተቀይረዋል። እሱ ደግሞ ሁለት ፊት አስመሳይ፣ አንተ ደግሞ አስመሳይ ነህ። ከሩታ ጋር በደንብ አድርገህ ታወራለህ። ሄልማታ ስትኖር ደግሞ ትሽኮረመማለህ። ሹሃዳ ሄድ። አንተ ደግሞ አበዛኸው። አሁንስ ልክህ ነዋ የምነግርህ። አበዛኸው። ባለቤትህ ናት ተንግዲህ ማለት ነው። አሳጠቀችህ፣ አሳመነችህ። ከዚህ ምን ትፈልጋለህ? ወርቅ የሆነ ልጅ ሰጠች፣ ራስን መሳይ ልጅ ሰጠች። ሌላ ምን ትፈልጋለህ? አቶ እንግዲህ ሩታ ማለት ነው። እኔ በቃ እንግዲህ እኔና ባለቤቴ እንግዲህ በፍቅር በደስታ ከልጄ ጋር በደስታ በፍቅር እንኖር እፈልጋለሁ። ሄርሜላ እንግዲህ የዛሬ ቀጥረናታል፣ ከህይወታችን ውጪ እንላት። እንግዲህ ብዙዎቻችን አይታችኋል። ብዙ ነገር ደርሰናል እኔና እሱና ቢሆንም አሁን ደግሞ እኔ ተልጅ አባት ጋር ከባለቤቴ ጋር ተኔ ቆንጆ አብርሽ ጋር ተሱ ጋር ነው ምኖረው። ተንግዲህ ማንም ሰው በመሀላችን ሊገባብንም አንፈልግም። በመሀላችን የሚገቡትን ከህይወታችን ይውጥልን። እናንተም ደግሞ ደስ ይላችኋል ብዬ አስባለሁ። ቀላል ደስ ይለናል እንዴ? እንስቃለን እንጂ የኔ ቆንጆ ጉድ እኮ ነው። እና ብላለች። እውነቷ ነው እንዴ? እውነቷ ነው።
ይሄ ሁሉም እንደው ታግሳለች፣ ትዕግስት ይዛ ታግሳ ማለት ነው። እንትኑ ትዕግስቱ ይስጠኝ ብላ ስታስለቅሳት፣ አርግዛ ስታስለቅሳት፣ ተሞሽራ ስታስለቅሳት፣ አንድ ጊዜ እንኳን ቁጭ ብላ ሳታይ ማለት ነው። ይሄ ሁሉም ደርሶባት ሩታ አሁንም ባሏ ፍቅር ማለት ነው የመጀመሪያ ባሏ ስለሆነ የእሱ ፍቅር በቃ ታውቃላችሁ ጎበዝ፣ እንዲህ ነው ሰው አያችሁ። ፍቅር በሩታ ተማሩ ማለት ነው። እንዲህ አድርጋ እሱ ምንም ቢሆን እሱ ታታልለኛለች ብሎ ፈርተዋል። ገባችሁ? አሁን አውቃ ነው እንዲህ እንዲህ የምትሆነው የሆነ ነገር ልታረገኝ ነው ወይ ጣል አድርጋ ልታረገኝ ነው ብሎ እሱ እስካሁን ቦታም አልሰጣትም። ግን ብቻዋ ሲሆን ያው ደነገጠ፣ የደነገጠ ነው፣ በጣም የደነገጠ ነው። ምክንያቱም ምንድን ነው ያላሰበው ነገር ነው ሩታ ሰፕራይዝ የምታደርገው ማለት ነው። ሰፕራይዙ ምንድን ነው ደግሞ በደስታ በፍቅር ነው የምትመጣለት እንጂ ዝም ብሎ ሰፕራይዝ አይደለም ማለት ነው የምታደርገው ማለት ነው። እና ቀጥረናታል እንግዲህ ዛሬ እንነግራታለን። ያው እንደምደነግጥም እናውቃለን፣ እንደምንደባትል እኔ ማረጋታለሁ፣ ቀስ ብዬ አረጋጋታለሁ አለች። እንግዲህ መጣች። ሁለቱም ተነጋገሩ። አንተም ተናገር ብለዋለች። ከህይወታችን እንድትወጣ አንተም ንገራት፣ እኔም እነግራታለሁ አለች። አንተ ትነግራታለህ ወይ? አይ እኔ አንቺ ንገሪያት። ግን እሱ ደግሞ መጥቶ ኧረ ሩታ አሁን ይቅር፣ አሁን ይቅር፣ እኔ ቀስ ብዬ እሸሻታለሁ አይልም። ቀስ ብዬ እሸሻታለሁ፣ አሁን ይቅር። አይ ሩታ ጀግናዋ አይሆንም፣ አሁን ነው፣ አሁን ካልሆነ ሙቼ ቀርቼ አለችው። አሁን ካልሆነ ሙቼ ቀርቼ አሁን ነው ከህይወታችን ውጭ ብለህ ራስን የምትነግራት፣ እኔም አይደለም አንተ ትነግራታለህ አትለው። ጎበዝ፣ የኛ ቆንጆ ማለት ነው ጎበዝ። እውነት እንኳንም ተወለሽ። እንደዚህ ነው አንዳንድ ማለት ነው። ከዛ እሱም ጸጥ ነዋ፣ አንገቱ ደፋ። የታባክ አንገቱ ድፍት አደረገ ማለት ነው። ከዛ መጣች አጅሬ እንደ ሌላ ጊዜ ቅን ብላ መጣችና እኔ ያሳቀኝ ማለት ነው። መጣችና አብርሽ ይስመኛል እንደ በፊት ይቀበለኛል እልል ብሎ ብለሽ ስትል ሩታን እቅፍ አድርጎ ቁጭ ብሏል። እሱ አቅፋ እጁን ይዞ ማለት ነው ቁጭ ብላለች፣ ቆማለች እሷ ማለት ነው። ከዛ እንግዲህ እንዴት ሰላም ነው ብለህ ደግሞ የንግስቴ ሰላም አላለቻትም። የንግስቴን ጸጥ አለቻት። ጠላቷ ናት መጣችባት። ዛሬ የለም ግንባር መሳም የለም፣ ጉንጭ መሳም የለም። ዛሬ የለም አለቀ። ተዛሬም ራሱ ጭር ብላለች፣ ዛሬ ራሱ ማለት ነው። ከዛ የህልማታ ደጋፊዎች ቁጭ በሉ፣ ሽንታሞች ቁጭ በሉ እሺ። ወይኔ እኔ እናት ዝም ብላችሁ በባዶ ከሰራችሁ። እውነት ውሃ እንኳን የምጠጫ የሌለባችሁ የኔ እናት፣ ከንፈራችሁ እንዲህ ድርቅ ብሎ በቃ እንደዚህ ሆኖ በከንቱ ቀራችሁ። አይዟችሁ እንዲህ ነው ያላችሁ። እኔ አትልፉ ብያችሁ ነበር፣ ግን ምንም ልሰሙኝ አልቻላችሁም። አትልፉ፣ አትስከሙ። አብርሽ ከሩታ ጋር ሌላ ነገር የለም እናንተ ብላችሁ እንግዲህ ነግሬያችሁ ነበር። እናንተ አልሰማችሁኝም ማለት ነው። ሀገርም ሊወጡ ነው፣ ሊሳፈሩ ነው፣ ሌላም ቦታ ሊሄዱ ነው። ዘና ፈታ እንግዲህ ከልጃቸው በመሀል አድርጎ ማለት ነው። እኔ ልጅ ሲመጣ ይታረቃሉ። እናንተ ዝም ብላችሁ ነው። አሁን ልጃቸው ሲመጣ የሌላ ፍቅራቸው ነው እየጨመረ ነው የሚሄደው ብያችሁ ነበር። እስካሁን እሺ ለምን ጠራችሁ? እኔ ነኝ የጠራሁሽ። ከእንግዲህ ከህይወታችን ውጪ፣ እኔና ከባለቤቴ ህይወት ውጪ። እስካሁን ዝም ብዬሻለሁ፣ ታግሼሻለሁ። አሁን ግን ዝም አልልሽም፣ ውጪ አለቻት። ኧረ እባክሽ ስትላት ውጪ አለቻትና ለምን አብርሽ ይሄ ፈቅደኸው ነው ስትለው ጸጥ፣ ፈቅደኸው ነው ጸጥ። ይሽኮረመማ ዝም ብሎ መሬቱን 24 ሰዓት መሬቱን ተደፍቶ ያየዋል። ሰማይና መሬት ሆኖበታል። ምን ይናገር? ደነገጣ። የታባክ እንዲህ ነው ተቅማጣም። ዛሬማ ተቅማጣቸው ለቀቁት እኮ ተቅማጥ ሆኑ። ተቅማጥ ለቀቁት። ከዛ እንደዚህ ስትላቸው እሱ ደግሞ ተናገር ትለዋለች። ምን ነው እንትን ጨርሰን አይደለም እንደ መጣን፣ አሁን ደግሞ ምን ሆነ ነው የምትቀየረው? አለች። ጎበዝ ሩታ ማለት ነው። መደበቅ አያስፈልግም፣ ግልጽ አድርጎ መናገር ነው ትክክል። ከዛ በቃ ሄልምዬ ይቅር አይላትም። ሄልምዬ በቃ እንቅር አላት። ከዛ በቃ ከህይወታችን ውጪ እስካሁን ድረስ ዝም ብዬሻለሁ ሩታ ማለት ነው፣ ጀግናዋ። እና አሁን ደግሞ ተኛ ውጪ ልትወጪ አብርሽ ፈቅደህላት ነው? አዎ። ከዛ እሺ አንድ ጊዜ ፍቀጅልኝ ልሳሙ አትልም? ፍቀጅልኝ ልሳሙ አለች። እሱ መጨረሻ ላይ ነው እላቸዋለሁ። ልሳሙ ፍቀጅልኝ አንዴ አለችው። አዎ የዛሬ ብቻ ስለሆነ ፈቅድልሻለሁ፣ ችግር የለም
የዛሬ ብቻ ስለሆነ አለች ሩታዬ ማለት ነው። ከዛ እጅ አሁን እኔ አብርሽ አንተን ልትደሰት ነው የምፈልገው። ሄልሜታ እኮ ነው የምትለው አንተን ልትደሰት ነው እኔ የምፈልገው፣ እሷ ግን ልትጫወትብህ ነው። መልሰህ ደግሞ እኔን ልታጣ ደግሞ አልፈልግም። ሩታ ደግሞ እየተጫወተ ተይ፣ ስነ ስርዓት ያዢ አንቺ ሴትዮ ስነ ስርዓት ያዢ ያለቻት ሩታ ነው። የሄልሜታ ነው የምትላት ስነ ስርዓት ያዢ፣ በእኔና በባሌ መሀል አትግቢ፣ ስነ ስርዓት ያዢ። ምንም ቢሆን ሚስት ሚስት ናት። ይኸውልሽ ሚስቱ መረጠ በቃ ወደ ሚስቱ መጣ መረጠ። ምን ትሆኛለሽ? ምን ታደርጊያለሽ? አለቻት። አይገርምም አለቻት። ከዛ በቃ ምኑ ማን ነው ባልሽ? ዛት ይኸው ባሌ የቆመው የኔ ቆንጆ ብላ እዛ ጉንጩ ሳመችው ሩታ ማለት ነው። እናንተ ያቺም አንድ እጁን ያዘችው፣ ሩታም አንድ እጁ ያዘችው። ሩታ ብትይዝም ባለቤቷ ነው፣ የልጇ አባት ነው። ያቺም እጁን ይዛ ትጎትተዋለች። በመሀል ፈዘው ቀረ አብርሽ ማለት ነው። ፈዘው እውነት ፍዝዝ አለ። እውነቴ ነው የምላችሁ ፈዘዘ። በቃ ደነገጠ። ምን እንደሆነ አላውቅም እላችኋለሁ። ከዛ አብርሽ በቃ እኔ እናንተ እንደዚህ ነን፣ እኔ ያንተ እንደዚህ ነን፣ እኔ ያንተ እንደዚህ ነው እንዴ? ታዲያ ምን ያድርግሽ? ጉድ እኮ ነው ይዘልሽ እንዴ? ወላ ምን ያድርግሽ እንዴ? ይበቃሻል። የሚበቃሽ አክል ተጫውተሻል። የሚበቃሽ አክል ሰርተሻል። አሁን በቃሽ። ተራዋን የባለቤቱ ልቀቅላቸው። ተራቸውን ይደሰቱ እስቲ። ከሌላቸው ጋር ይጫወቱ ይደሰቱ። እንዴ መቼ ተደሰቱ? መቼ ተጫወቱ? ሁሌ እየገባሽ እየበጠበሻቸው ማለት ነው። በቃ ከህይወት ውጭ ካሉሽ ቀጥ ብለሽ መሄድ፣ እየተጠማዘዘ መንገድ ትተሽ ቀጥ ብለሽ ሲዳ ወደ ሀገርሽ መግባት። እንዴ መልሰሽ ደግሞ ጠምዘዘሽ መምጣት የለብሽም። ስንቴ ከህይወቴ ውጭልኝ ይልሻል፣ ግን አንቺ ነሽ እንጂ አልወጣም ያልሽው ማለት ነው። እንዴ በጣም ነው የሚያስጠላው የሚከብደው ማለት ነው። የሰው ባል አትንጠቁ፣ የሰው ባል አትሰዱ ስል እንደ በባዶ ቀረሽ፣ በባዶ ከሰረሽ። ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ በባዶ፣ ወይ በባዶ፣ ወይ በባዶ፣ ይኸው በባዶ ቀረሽ ማለት ነው። እና የሰው ባል መጠንቅ በረካ የለውም። ይቅርብሽ። የራስሽን አልሐምዱሊላ ብለሽ ተቀበይ ብለንሽ ነበር። ይህንን መቀበል አልቻልሽበትም። ተዋርደሻል በገዛ እጅሽ ማለት ነው። በገዛችሽ ይኸው። ከዛ አዎ በቃ ውጭልኝ አላት። እንግዲህ ሳመችው እና እንግዲህ እሷ እያለቀሰች ነው። አይዞሽ እንግዲህ ተረጋጊ ሩታ ማለት ነው። እኔ እኮ ሩታ ረካቷ ደስ ነው የሚለኝ እንዳለች ገባሽ። አይዞሽ እንግዲህ ምንም ማድረግ አይቻልም፣ ቻዩ እኔ እንደምደነግጭ ማወቅ የነበር ስትላት፣ ይኸውልህ የምትሰራው ረካታ እያሃት አውቃ እኮ ነው እያሾፈችንብህ ነው እያሾፈችብህ ነው። እኔ በባሌ ኧረ በእናትሽ እኔ አላሾፍም ከእንግዲህ የኔ ቆንጆ የኔ አባት ብላ እንግዲህ ድብና አረገቻት እላችኋለሁ። ዛሬ ሄልሜታ ትደር አትደር አላውቅም። መቼም ሆስፒታል መግባቷ አይቀርም። እንደዛ ቀን ሆስፒታል ትገባለች ብዬ አስባለሁ። ሆስፒታል ትገባለች። እንደገና የፈረደበት አብርሽ ና ብሎ ይጠራል ማለት ነው። ከእንግዲህ ግን ሩታ የምትለቀው አይመስለኝም። ቤተሰብ እውነት በጣም ደስ የሚል የሚያስደስት ነው እላችኋለሁ። ሄልሜታ እንግዲህ ከህይወታቸው ወጥታለች እላችኋለሁ። እነሱ ደግሞ አዲስ ፍቅራቸው መጣ ማለት ነው። ሩታም ደስ ብሏታል። እኔ በፊት በቃ ሁሉም ነገር ተመልሶልኛል፣ አሁን በጣም ደስ ብሎኛል፣ ደስተኛ ነኝ ያለሁት ብላ እንግዲህ ደስተኛ ሆናለች ማለት ነው። ቤተሰብ እናንተም ብትወዱት ተስፋ አደርጋለሁ። እናንተም እስቲ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። ቪዲዮን እስከ መጨረሻ በማየት በአክብሮት እጠይቃለሁ እላችኋለሁ። ሼር ላይክ ያደረጋችሁ አበረታቱኝ። በቀጣዩ ደግሞ ምን እንዳይላይ እንደደረሰ ምን እንደሆነ አብርሽስ መልሶ ትቶ ወደ ሄልሜታ ሄደ፣ ሩታሽ መልሳ ተቀየረች የሚለው ነገር ደግሞ ይዤላችሁ እመጣለሁ እላችኋለሁ። በሌላ በአዲስ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።